የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። ጠቅላይ መሪውን ጨምሮ በርካታ ባለስልጣናቶች የተገደሉባት ኢራን ጠላት የምትላቸውን ሀገራት ላይ የሚሳኤልና የድሮን ጥቃት እየፈጸመች ሲሆን ተጽዕኖዋንን ለማስፋት በባህር ሰርጡ ልትዘጋ ትችላለች። ብዙውን ጊዜ ኢራን በባህር ሰርጡ ለጊዜው ልትዘጋ እንደምትችልም ባለሙያዎች ይተነብያሉ። ነገር ግን ብዙዎች ዩናይትድ ስቴትስንና አጋሮች ወታደራዊ መንገዶችን በመጠቀም የባህር መስመሩን ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉም እርግጠኞች ናቸው። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፉ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ግንባር ቀደሞቹ ናቸው። የአሜሪካን ኢነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጉ ድፍድፍ ነዳጅ ዘይት እና ሌሎችም የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጓጉዘዋል ብለዋል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው መረጃዎች መካከል የተወደዳችሁ የቻናል ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲህ ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ሆኑኛልና አመሰግናለሁ። እስከ ፍጻሜ የቆዩ ዝርዝር መረጃውን ያዘንብቱ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፉ አብረን እንቆይ። የኢራን የተፈጥሮ የሆርሙዝ ባህር ሰርጥ የኒውክሌር ጦር መሳሪያ ያህል ምን ሊፈጥር ይችላል? የኢራን ወታደራዊ ፈጣን ጀልባ በሆርሙዝ ሰርጥ ከግዙፉ ነዳጅ ጫኝ መርከብ ጋር እስራኤልንና አሜሪካንን በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን የዓለም ወሳኝ የነዳጅ ዘይት መተላለፊያውን የሆነውን ሆርሙዝን የባህር ሰርጥ ትዘጋለች የሚል ስጋት ተፈጥሯል። የቀድሞው የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ እንደተናገሩት የከፋ ሁኔታ ሰርጡ ሊዘጋ ይችላል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆንም ግልጽ ነው ይላሉ። ምን ያህል ነዳጅ ያልፋል የባህር ሰርጥ ላይ? የአሜሪካን የኢነርጂ መረጃ አስተዳደር EIA በ2023 የመጀመሪያው አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህ በአመቱ ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። ባህር ሰርጡ ላይ የሚከሰቱ ማንኛውንም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህ ወዲያውኑ በዓለም ዙሪያ የዋጋ ንረትን እንዲፈጠር ያደርጋል። ነገር ግን ተንታኞች ግጭቱ እየተባባሰ የሚሄድና የሚራዘም ከሆነ የበለጠ ከባድ መዘዝ ይኖራል ሲሉም አስጠንቅቀዋል። ይህ ከባህር ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑ በዩናይትድ ስቴትስ ጨምሮ በሌሎች ሀገራት ላይ ከፍተኛ ጫና ሊኖር ይችላል። በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ ሆርሙዝ ባህር ሳተላይት ምስል ያሳያል። ምን ያህል የቦታ ስፋት አለው? የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ነው። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫ ለትላልቅ መርከቦች ደህንነት የተጠበቀ መሆኑንም ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መክሰፍ ይኖርባቸዋል። ነዳጅ ጫኝ መርከቦችን በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑ የቱን ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፈው የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኖቹ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅትም ተከስቷል። የመከላከያ ኃይል እርምጃ። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው። ዓለም አቀፍ ማህበረሰብ የኢራን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወሙ እንደነበረ ሁሉ ታላላቅ ሀገራትም ቴህራንን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦትን እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል።
የኢራን ሆርሙዝ ሰርጥን እንዴት ልትዘጋ ትችላለች? በአውሮፓውያኖቹ 2012 የአሜሪካን ኮንግረስ የምርመራ አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድ ልትከተል ትችላለች። ይሆናል ተብሎ የተዘረዘሩትን እርምጃዎች የሚከተሉትን ያካትታል። ጥሰት የሚያስከትለውን መዘዝ በግልጽ ሳይገልጽ በሆርሙዝ ባህር ሰርጥ መንቀሳቀስን ማገድ፣ በሰርጡ የሚያቋርጡ መርከቦችን ለፍተሻ ወይም ሊያዝ እንደሚችልም ማወጅ፣ በመርከቦቹ ላይ የማስጠንቀቂያ ተኩስ መክፈት፣ የተወሰኑ መርከቦችን በወታደራዊ ኃይል ኢላማ ማድረግ፣ በባህር ሰርጡና በፋርስ ባህረ ሰላጤ ውስጥ የባህር ውስጥ ፈንጂዎችን ማጥመድ፣ የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችንና ሚሳኤሎችን መጠቀም። በኢራንና በኢራቅ ጦርነት ወቅትም ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎቿን የተጠቀመች ሲሆን በባህር ሰላጤው እና በባህር ውስጥ ፈንጂዎችንም አጥምዳለች። ከነዚህ ፈንጂዎች መካከል አንዱ ዩኤስኤ ሳሙኤል ቢ ሮበርትስ የተባለ መርከብ በመምታት አሜሪካን በምላሹ ወታደራዊ እርምጃ ወስዳለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ምክንያት ሆኗል። ከዚህም በተጨማሪ የባህር ሰርጡን መውጫ ላይ መጨናነቅ በመፍጠር መርከቦቹ ለከፍተኛ ወጪ ተዳርገው ነበር። የኢራን ወታደራዊ አቅም። የአሜሪካን ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል ነው። ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ላይ ያለው የጎላ ሚና ከበላይ መሪዎቹ መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም አለው። የኢራን መሪዎችም ባህር ኃይሉ በፋርስ ባህረ ሰላጤና በአካባቢው የእስላም ሪፐብሊክ በጣም ወሳኝና አስተማማኝ የመከላከያ ኃይል እንደሆነ በኩራት ይናገራሉ። የባህር ኃይሉ 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችል ባለ ከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑን ደግሞ በሆርሙዝ ሰርጥ ያለውን ሁኔታ አስጊ ያደርገዋል። የባህር ኃይሉ ያሉትን ፈጣን ጀልባዎች ከባድ የውጊያ መርከቦችንና ሚሳኤሎችን በመከላከል እና በማጥቃት ወቅት ከፍተኛ ሚና ይኖራቸዋል። በተጨማሪም ከባህር ስር የሚጠመዱ ጸረ መርከብ ፈንጂዎችን በባህር ኃይል ጦርነት ወቅት በጣም ወሳኝ የሆኑና ኢራንን ሰርጡን ለመዝጋት ከቆረጠችና ጥቅም ላይ ካዋለቻቸው ከፍተኛ አደጋ የሚደቅኑ አውዳሚ መሳሪያዎች ናቸው። እንዲሁም የኢራን ባህር ኃይል ሰው አልባ አውሮፕላኖችን በባህር ላይ በሚሸፍኑት ክልል በአቅምና ተልእኮን በተሳካ ሁኔታ በመፈጸም በሆርሙዝ ሰርጥ ላይ ሚና አላቸው። በኢራንና በኢራቅ ጦርነት እንደ አውሮፓውያን አቆጣጠር 1980 እስከ 1988 ወቅት ኢራን ባጠመደቻቸው ፈንጂ 210,000 ቶን በጫነ መርከብ ላይ የደረሰ አደጋ። ተንታኞች ምን ይላሉ? በየቀኑ ከ100 በላይ ከባድ መርከቦችን በሚመላለሱበት የሆርሙዝ ሰርጥ የሚደረገው እንቅስቃሴ በማስቆም ኢራን ልትወስድ የምትችላቸው ውጤታማ እርምጃ ከባድ ጉዳትን ሊያስከትል የሚችል ነው። ይህም ፈጣን ጥቃት የሚያደርሱትም ጀልባዎችንና የባህር ሰርጓጅ መርከቦችን በመጠቀም ፈንጂዎችን በማጥመድ እንደሆነ ባለሙያዎቹ ይተነብያሉ። የኢራን መደበኛ የባህር ኃይል እና የእስላማዊ አብዮት ዘብ ባህር ኃይሉ በሌላ አገራት የጦርና የንግድ መርከቦች ላይ ጥቃት ሊሰነዝሩ ይችላሉ። ሆኖም ኢራን ትላልቅ ወታደራዊ መርከቦችን የምታሰማራ ከሆነ በቀላሉ የእስራኤል ወይንም ደግሞ የአሜሪካን የአየር ጥቃቶች ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባዎች ብዙውን ጊዜ ጸረ መርከብ ሚሳኤሎችን የታጠቁ ሲሆኑ ሀገራቱ ከፊል ሰርጓጅ መርከቦችንና ሙሉ ሰርጓጅ መርከቦችን ትጠቀማለች። የሳተላይት ምስሎችም የኢራን ወታደራዊ መርከቦች በሀገሪቱ ደቡባዊ ባህር ጠረፍ አካባቢ እንቅስቃሴ እንደሚያደርጉም ያሳያል። የበለጠ የሚጎዱት ሀገራት የትኞቹ ናቸው? ቮርቴክስ የተሰኘ ድርጅት ይፋ ያደረገው ጥናት እንደሚያመለክተው ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህረ ሰላጤ በኩል ወደ ውጭ ትልካለች። ይህም የትኛውም አካባቢ ሀገራት ይበልጣል። የዜና ዘጋቢዎቹ እንደሚያመለክቱትም የደቡብ ኮሪያን 60 በመቶ ያህል የነዳጅ ዘይት አቅርቦት በሆርሙዝ ባህረ ሰርጥ በኩል የሚያልፍ ነው። አሜሪካ በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ስታጓጉዛለች። ይህ በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ይሆናል። የባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራቶች ነዳጅ ዘይትም ድርሻ በቀን ከ1 ሚሊዮን በርሜል ያነሰ ነው። ከዚህም አንጻር ሲታይ ሆርሙዝ የባህር ሰርጥ ቢዘጋ በዋናነት የሚጎዱት ከአሜሪካ ከአውሮፓ ሀገራት ይልቅ የአረብና የኢሲያ ሀገራቶች ናቸው። በርካታ የኢሲያ ሀገራቶች ከኢራን ጋር ጥሩ ወይንም የቅርብ ሊባል የሚችሉ ግንኙነት አላቸው። የቻይና ነዳጅ ዘይት ማጣሪያዎችን በሆርሙዝ ሰርጥ የሚያልፍ ከፍተኛ መጠን ያለው ነዳጅ ዘይት ያጣራሉ።
የቻይና ተጽዕኖ። ቻይና በሆርሙዝ ባህር ሰርጥ ከሚያልፉ የነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዷ ነች። ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ለቻይና ከዓለም የገበያ ዋጋ በታች ትሸጥላታለች። ይህም በአሜሪካን ማዕቀቦች የተሽመደመደውን ምጣኔ ሀብቷን ለማገዝ ረድቷታል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠንም የነዳጅ ዋጋ መጨመሩን ወይም ደግሞ የመርከብ መስመሮቹ መቋረጡን አትቀበልም። ቻይና የዚህ ወሳኝ መስመር መዘጋትን ለመከላከል ሙሉ ዲፕሎማሲያዊ አቅሟን እንደምትጠቀምም ይጠበቃል። የኤነርጂ አማካሪ የሆኑት አናስ አልሂጅ ለሲኤንቢሲ እንደተናገሩት የሆርሙዝ ባህር ሰርጥ መዘጋት ከጠላቶቻችን የበለጠ የኢራን ሀጋሮችን ይጎዳል። መጀመሪያ ራሳቸው ኢራናውያንን የሚጎዳ ነገር ማድረግ አይፈልጉም በማለት ኢራን መተላለፊያውን አትዘጋም የሚል እምነት እንዳላቸው ገልጸዋል። የኢራን ባህር ኃይል ፈጣን ጀልባዎች አማራጭ የጉዞ መስመሮችን መጠቀም ይቻላልን? ለዓመታት የሆርሙዝ ባህር ሰርጥ ይዘጋል የሚል ስጋት ባህር ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራትን አማራጭ የጉዞ መንገዶችን እንዲያስቡ አነሳስቷቸዋል። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ማጓጓዝ የሚያስችል 1200 ኪሎ ሜትር ርዝመት ያለው የቧንቧ መስመር ዘርግታለች። በ2019 ሳውዲ አረቢያ ድፍድፍ ነዳጅ ዘይትን ለማስተላለፍ እንድትችል የተፈጥሮ ጋዝ መስመሯን ለጊዜው መልሳ ጥቅም ላይ አውለዋለች። የተባበሩት አረብ ኤሚሬትስ በቀን 1.5 ሚሊዮን በርሜል የሚይዝ የነዳጅ ማከማቻ በኦማን ባህረ ሰላጤ ከምትገኘዋ ፋጃሪህ ወደብ ጋር አገናኝታለች። በሐምሌ ወር 2021 ኢራን ድፍድፍ ዘይትን ወደ ኦማን ባህረ ሰላጤ ለማሸጋገር የሚያስችል የጎርሃ ጃክስ የነዳጅ መስመርን መርቃለች። ይህ የነዳጅ ማመላለሻ ቱቦ በቀን ወደ 350 ሺህ በርሜል ማመላለስ ይችላል። የሚወጡ መረጃዎችም ግን ኢራን እስካሁን ጥቅም ላይ አለማዋሏን ያሳያል። አሁን የደረሰን ሰበር መረጃ ኢራን ሲፈራ የነበረውን የሆርሙዝ ባህር ሰርጥ መዝጋቷን የተለያዩ የመረጃ ምንጮች እየዘገቡ ነው። ቀጣይ ምን ሊፈጠር ይሆናል? አብረን የምናየው ይሆናል። ለዛሬው መረጃ ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። የመረጃ ምንጭ አስነብቧል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።